ጎሽ እንግዲህ ሰሞኑ እንትና ነፃነት ማለት ነው ሚስቴንም ሊላችሁ ይችላል። የዛኔ ምን ልትሉ ነው ብላ ነበር። አታዋርደኝ ጌታዬ። ዛሬ አብርሽ በፈጠረ አምላክ ይሁንብህ። ሚስቴ ናት ብለህ ድብን ያለ ሳክስ ከሰራ ማለት ነው አባቴ እንደዚሁ ደም ግፊትና ስኳር በሽታ ያለብን ሰዎች በሙሉ ጸጥ ብለን እንዳናደር ፈጣሪህ እንድትፈራ ይገባል ማለት ነው። ለማንኛውም እንግዲህ አሻሼ እያሉልን መጡልን ማለት ነው። እናንማ አብርሽና ነፃነት በቲክቶክ ራሱ ምንድነው ጎኔ የሆነ እኔ አዳምጡ ሙዚቃውን የረሳሁት ጋይስ፣ እንደውም ሙሉ ነበር 40 ሴኮንድ ነበረ። ያው ቆርጬ ነው ያወጣውኝ ኮፒራይት እንዳይዘኝ። እኔ ዛሬ ድብን ያለ እንትን መሆኑን ለምን ነገሩ እኔ ምን አገባኝ? እናንተ ናችሁ እንግዲህ የተበላችሁ ናችሁ፣ እቁብ ተበልታችኋል። በዛ ላይ ደግሞ ሩታ ልክልክሽ እየተነገረሽ ነው ላላችሁም ደግሞ እንግዲህ ዛሬ በደንብ ይገባችኋል ብዬ አስባለሁ። ማለት ኤፍሬም ስለተናገራት ነው የምላችሁ። እኔ እቺ ነገር ቀልጠፍ ብላ እንድታልቅ ነው የምፈልገው። ቀጣይ ደግሞ ነፃነት መታለች። ቀጣይ ደግሞ እንዳትመጡ ያለውን አብርሃም ቀጣይ ደግሞ አደራ አንዳችሁ እንዳመጡ ወይም ደግሞ ነው በቃ አይዲያ በአይዲያ አድርጉት። እውነቴ ነው የምላችሁ። እንዲሁም ሚዲያውን እንትን በሉት በቃ ቅውጥ አድርጉት ከቲክቶክ እስከ ፌስቡክ ከፌስቡክ እስከ ዩቲዩብ እንዴ ያለ እናንተ ማን ያንቀሳቅሰው? እንዲሁ ሚዲያው ጭር ብላ ነበረ። እንዲሁ ዝናብ የዘነበች በረዶ የወረደችበት ነበር የመሰለችው ጋይስ። አይደለም እውነቱን ተናገሩ። እንዲህ በረዶ የወረደች አብርሽና ሩታ ማለት ነው በሚዲያ ቢጠፉ የራሳቸው ቢዝነስ ጀምረው በዛ ቢቀሩ ማለት ነው ጋይስ። እንዲሁም ሚዲያው ዞር ብሎ የሚያየው የለም እንዲህ ማንም ማለት ነው ዞር ብሎ የሚያየው የለም። እውነቱን ነው የምናገረው ማለት ነው። እና ለማንኛውም እሺ ምን እንደሆነ ገባችሁ ዛሬ? አሁን ሚስቴ ናት ይለናል ብላችሁ ነው የምትጠብቁት? ሚስቴ ናት፣ አዎ ሚስቴ ናት ሊላችሁ የሚችላል ያለችው ማለት ነው። እና እንደዛ ነው የምትጠብቁት ወይስ ምንድን ነው? አረ እናንተ በቁጥርጥር ተሰራች እንትና ነፃነት ተሰርተሽ ነው የሄድሽው? አልተሰራችም፣ ባይዞ አዎ አልተሰራችም። ምክንያቱም ሻንጣ ተሸክማ ስትሄድ አልተሰራችም ነበር እና መናኸሪያ ድረስ ተሸኝታለች። ነገር ግን ሩታ መቼም ከሩታ ጋር ፀጉር ቤት ሄዳችሁ ነው አዲስ አበባ ላይ። አዎ ይሄ ነው። እኔ አያገባኝም። ምን አገባኝ? እኔ ያየሁትን ነው የምናገረው። ትናንትና ፀጉርሽ የተፈታ ነበረ፣ ዛሬ ደግሞ ተቀጥሎልሽ እንግዲህ መታችኋል። ማታ እንግዲህ የምናይ ይሆናል። ግን አብርሃም የጋሽ ታደሰ ልጅ ያው ሚስቴ ናት ብለህ ደግሞ አዳሜ ደም ግፊትና ስኳር በሽታ ያለብን ሰዎች ጸጥ እንድታረገን አንፈልግም። በነገራችን ላይ ከዚህ በኋላ እንግዲህ ነፃነት ማበረታቱ ሰምታችኋላ። ምንም የለም ዛሬ ሳቅ በሳቅ ነው ሆነ መጥ ግን ሩታዬ እንግዲህ ከአዲስ አበባ ወደ ቡታጀራ ፊቷን አጣማ አትለቃትም። ለምን መሰላችሁ? የፀጉሩን ስታይል ያው ስላየሁት ነው የሚለው። እኔ ያገባኝ እውነቱ ነው የምናገረው። እኔ ያገባኝ እኔ እውነቴ ነው ባያችሁት ነው አይደል የምትሄዱት። ስለዚህ ፀጉሩን ሳየው የሩታ እጅ አለበት የሩታ እጅ አለበት። ስለዚህ በጥፊ ብትመጣ ራሱ ሩታዬ መታቻት አልልም። ለምን የፀጉሩን እንትን የሩታ እጅ አለበት ባጭሩ። በቃ ብታምኑ በታምኑ እኔ ምን አገባኝ? እኔ እውነት ከመናገር ወደ ኋላ አልልም። እና እስከ ዛሬ ድረስ ስትባሉ ለነበራችሁ እኔም ተባልቻለሁ። እኔ የተባላሁኝ በነገራችን ላይ ከዩቲዩበሮች ጋር ነው፣ ከተሳዳቢ ሩታን ከሚሰድቧት። እንደውም ልጁ ራሱ ዋጠችው ወይ እያሏት ትገኛለች አሁን ራሱ። እና እኔ ደግሞ ማለት ነው ወሬ አይጠፋኝ፣ ወሬ ያደርሱልኛል። እኔ አውቃለሁ አላቅም አይደለም። እማታውቁት እናችሁ እናውቃለን ብላችሁ ወይ ትላላችሁ። እኛ የምናውቀው ራሱ እንደዚህ ያለፈለፍ ነው፣ ወላሂ እንደዚህ ያለፈለፍ ነው። እጅ ልጅ እርዳታ ፈልጋ ነው የወጣችው። እንደዚህ ብዬ ስናገር ባለፈው እንዲህ በቲክቶክ አራዳዳዴ ጆሮ ግንዴን ማለት ጀመሩ ማለት ነው። እንዲህ አጣርታችሁ ለምን አትጓዙም? ይሄ ልጅ ለለውጡ ነው የፈለገችው። ይሄ ልጅ እንዲረዳት ነው የፈለገችው። በል እርዳታ ነው እንደዚህ ነው ብዬ ስናገር ያዙ ይልቀቁኝ። እንዴ እናቴ አንቺ አሮጊት፣ አንቺ እንደዚህ ማለት ተጀመረ ማለት ነው ከቲክቶክ ሰፈር። ከኔ የበለጣችሁ አሮጌት ናችሁ። በነገራችን ፎቶአችሁ እኮ እኔ ጋር አለ ባይዘ ወይ ተልኮልኛል ማለት ነው። የሆነ ቀን እንደዚህ ሳታስቡ ላይ በወጣችሁበት እና አሮጌት ይላሉ። ፊታችሁ እንደ ሺሻ ያጨሰ ሰው ነው የምመስሉት። የምር እንዲህ ቅንቅና ማለት ነው። አፋችሁ በተለይ ስፋቱ እና ለማንኛውም ምን አያገባኝም። እኔ ካሁን በኋላ እኔ ሩታና አብርሽ ላይ ነው ፊጥ ብዬ የምኖረው ማለት ነው። እናንተ እንደዚህ ከተሳዳቢዎቹ ጋር የለሁበትም። ለማንኛውም ዛሬ የሳቃችሁም ደግሞ ሳቁ፣ እድሜ ልካችሁ ሳቁ። እድሜ ልክ ሳቁ። እውነት ለመናገር ሀዘን ቤታችሁ አይግባ ማለት ነው። ደስታ ቤታችሁ ይግባ። ስለዚህ የዛሬው ደግሞ ያበደ ነው። እናንተ ጥፊና እንትን ይኖራል ብዬ አስባለሁ። እኔ ግን ጥፊ ቢኖረ ራሱ ያናክል አያጅበኝም። ለምን እንደሆነ ታውቃላችሁ? እንዴት ልበላችሁ? ጸጉሩ ያው የሩታዬ እጅ ነካ ተደርጎበታል። ነካ ካልተደረገበት አልተደረገበትም ብትሉኝም አላምንም። ለምን እንደማላምን ታውቃላችሁ? ትናንትና አልተሰራችም ነበረ ቪዲዮ በተለቀቀው። ያው አሁን ወደ አዲስ አበባ ሄዳለሁ ብላ ወደ መናኸሪያ ሄደች። ታዲያ በየትኛው ሰዓት ተሰራች ጸጉሯ?
ሲጀመር ማለት ነው አዲስ አበባ የሄዳችሁ ሴቶች ናችሁ ጸጉራችሁ እንደዚህ የሚሰራው ብዙ ጊዜ የብሬ ነው ብላችሁ እዛ ያላችሁ እንደዚህ ስታሰሩ አላየሁ ምን አያገባኝም እውነት ነው የምናገረው እና አላየኋችሁም እና እዛ ሸገር ስትሄዱ ታሰራላችሁ በራሳችሁም ይሁን ከሰውም ጋር ሄዳችሁ አያገባኝ ግን እዛ ስታሰራ አይቻችኋለሁ ቡታጀራም እኮ ሞልተዋል ለምንድነው ግን ስንፍ የምትሉት ቡታጀራ ላይ አፈር ብሉና ይኸው አሁን እያሰደባችሁ ነው እኛ ምን አገባን እኔ ጸጉሬን አሰራለሁ ራሴን እጠብቃለሁ ልብሴን እለብሳለሁ እዘንጣለሁ ባለኝ አቅም ማለት ነው ለሚዲያ ግን አላወጣም ማለት ነው ምክንያቱም ለምን የሰው መፈረጃ ለምን ሆናለሁ እነሱ ዩቱበር ስለሆኑ ነው እና ለማንኛውም ማታ እንጠብቃቸዋለን ጋይስ ያው አብርሃም እየዘፈነ ነው ያመጣት መቼም አብርሃም እያስዘፈነ ያመጣቸውና እንግዲህ በሩታ እጅ ጥላቸዋል ብዙ ጊዜ ጥፊ ይቀምሳሉ ማለት ነው ይሄ ያለ ነው አስዘፍነህ ማታ እንግዲህ አስጠፍጥፋትን የምናገባኝ ጋይዝ በአንድ ጊዜ እኮ አትጠፈጠፈው ይችል ዛሬ አብርሃምና ነጻነት ነው የሚገናኙት ቀጥሎ ደግሞ ሩታ በሆነ ጊዜ እንደዛ ንትርክ ይኖርበታል እኮ ቢያንስ 3-4 ቪዲዮ ሊወጣለት ግድ ይላል እንዴ እውነቴ ነው ብለሽ 4 ቪዲዮ እንዲወጣው እንፈልጋለን እኛ ራሱና እንኳንም የመጀመሪያዬን ብለህ አልመጣህባት እንዴ የመጀመሪያዬ ስትል ስተውለበልብ ብትመጣ አክስራህን ነበረ አሁንም ቢሆን ይሄንን ብቻ አይደለም እናዴ ምንድን ነው ሚስቴ ነበረች የሚለው ራሱ ሌላችሁም ይችላል ያለችው ራሱ ደግመው ጉድ እንዳታረገን እንፈራለን እናንተ እንደዛ ቢሉ ራሱ ማለት ነው የውረድ እንደዛ ቢሉ ራሱ እናንተ እኮ ደንግጣችሁ ሆስፒታል ብትገቡ ልትኖር ትችላላችሁ የለም እንዲህ ብሎ ነገር ለማንኛውም እኔ ከፈለጋችሁ ቅጭቅጫዋለሁ ብናገረው ቀልድ የለም ማለት ነው እንዴ እኔ በስደት እህቶች አልደራደርም እና እውነት ለመናገር እውነት ሪል የሚመስላቸው ብዙ ጊዜ ሲሰራ ሪል የሚመስላቸው የሚታመሙ ልጆች አሉና ደም የሚተፉ አሉ እኔ ለእነሱ ነግራቸዋለሁ እኔ ወላይ ነግራቸዋለሁ ሳልነግራቸው እንደዚህ ነው ብዬ በደንብ አስረድቼ ወደ ራሳቸው የሚመልሱበት ጊዜ አለና በእነሱ አልጨከንም እናገራለሁ ሚዲያ ላይ ግን አልናገርም መብቴ ነው እንዲያውም ሚዲያ ላይ ያላችሁ ጠንካሮች ናቸው አንዳንድ ልጆች ወላይ በጣም የሚታመሙ አሉ እና ለማንኛውም እኔ ራሱ ደነግጣለሁ እኮ ጋይ እና ማናት እቺ ነጻነት ባልና ሚስት አይደሉም ያለች ቀን ራሱ ደንግጭ ያለው እናንተ እውነቱ እያወቃቸው ራሱ ያስደነግጣል የምር መጀመሪያው ጀምሮ ላይ ስለማውቀው ከዛ እንዴ ጉዳይ አድርገናል እንዴ እስከምል ድረስ የምር በቃ ልቤ ስንቅጥ ነው ያለውና ስልክ ራሱ ልደውል ላጠያይቅ ብለን አላልኩም ጸጥ ብዬ ነው እንትን ያልኩኝ በሁለተኛው በሶስተኛው ቀን እንትን ያልኩኝ እቺ ሆነች ጅል ማለት ነው ስንቅጥ አድርጋ ጥላናለች እና ለማንኛውም ማታ የምንጠብቃቸው ይሆናል እየሳቁ ነው የመጡት እንግዲህ መቼም ጥሩ ነገር ነው ይመጣል ብዬ አስባለሁ እየሳቁማ እንደዚህ ጅላ ያድርገውን ሚስት ቤት እርጉዝ ሚስት ቤት አስቀምጠው ስቀው አይመጡም በመጥፎ ነገር ስለዚህ ስቀው የመጡት በጥሩ ነገር ነው ብዬ አስባለሁ ዘፈኑ ግን እኔ አላቅም ሙሉውን ሄዳችሁ ቲክቶክ ላይ ማዳመጥ ትችላላችሁ አብርሽ ፖስተው ሰላም ሆኖልኝ